በአገራችን የስንፈተ ወሲብ መድኃኒት ስንፈተ ወሲብ ሳይኖርባቸው ለአልጋ ላይ ጀግንነት ብለው የሚጠቀሙ ወጣቶች ቁጥር ከ50% በላይ እንደሆነ ጥናቶች ያመለክታሉ። መረጃውን ከላይ በምስሉ ላይ መመልከት ትችላላችሁ። መድኃኒቱን አላግባብ ከሚጠቀሙባቸው ምክንያቶች መካከል አንዱ ሴቶችን ለመበቀል ብለው የሚወስዱ መኖራቸው የሚያሳዝን እውነታ ሲሆን በዛሬ ፕሮግራማችን በሰፊው እንመለከታለን። ያለ ሐኪም ትዕዛዝ በተሳሳተ እሳቤ የዚህ መድኃኒት ሱሰኛ መሆን በርካታ ስነ-ልቦናዊ ቀውስና ለጤና እክል እንደሚያጋልጣቸው ብዙዎች ባለማወቃቸው ላላስፈላጊ ጉዳት ተጋላጭ በመሆን ይገኛሉ። ባለፈው በለቀኩላችሁ ቪዲዮ የዚህ መድኃኒት ሱሰኛ የሆኑ ሰዎች ስለሚያሳዩት የተለየ ባህሪ አብራርቼላችሁ ነበር። ዛሬም ይህን ርዕሰ ጉዳይ የምንቀጥል ይሆናል። ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። መድኃኒቱን አላግባብ የሚጠቀሙ ሰዎች በግብረ ስጋ ግንኙነት ጊዜ ከፍተኛ የሆነ የልብ ምት ያስተናግዳሉ። ኢንክሪዝድ ካርዲዮቫስኩላር ሎድ ይሉታል ባለሙያዎች። ስለሆነም አላግባብ በተደጋጋሚ መድኃኒቱን መጠቀም ለተለያዩ አይነት የልብ በሽታዎች ያጋልጣል። ለዚህም ነው ስንፈተ ወሲብ ላለባቸው የተመጠነ ዶዝ በሐኪም ትዕዛዝ ብቻ እንዲወሰድ የሚመከረው። ለመሆኑ ወጣቶች ይህን መድኃኒት መጠቀም የሚጀምሩት እንዴትና ለምንድን ነው ለሚለው ጥያቄ ጥናቶች ያረጋገጡትን እውነታ እየተመለከትን እንሂድ። አንደኛው የጓደኞቻቸው ተጽዕኖ ነው። ድራይቨን ባይ ፒር ፕሬዠር ይሉታል። ስለ መድኃኒቱ የተሳሳተ እይታ፣ ከጓደኞቻቸው የሚያገኙት መረጃና መድኃኒቱን እንዲጠቀሙ የሚያበረታቱ ወሬዎች እውነት መስሏቸው ይጀምሩታል። ሚስኢንፎርምድ ቪውስ አባውት ሴክሹዋል ፐርፎርማንስ ተብሎ ይገለጻል። ከሴቶች አድናቆት ለማግኘት ወይም ኃይለኛ የግብረ ስጋ ግንኙነት ማድረግ ያችን ልጅ በከባድ ፍቅር እንድትወድቅ ያደርጋታል በሚል የተሳሳተ ትርክት መድኃኒቱን እንዲጠቀሙ ያደርጓቸዋል። ሁለተኛው ፖርኖግራፊ ማየት ነው። ሚስኮንሰፕሽንስ ኦፍ ፖርኖግራፊ ይሉታል። በወሲብ ቪዲዮ የሚመለከታቸው ተዋናዮች ያላቸውን አይነት የግንኙነት ብቃት ማድረግ ከመፈለግ የተነሳ መድኃኒቱን መጠቀም የሚጀምሩም አሉ። በነገራችን ላይ ፖርኖግራፊ የሚሰሩት በተለያዩ ሀገራት እንደ ማንኛውም የፊልም ተዋናይ እነሱም እንደ ተዋናይ የሚቆጠሩ ሲሆኑ በየዓመቱ በሚዘጋጀ አዋርድ ተወዳድረው ይሸልማሉ። ትወናና እውነተኛ ዓለምን መኖር የተለያዩ ነገሮች ናቸው። እነዚህ ተዋናዮች በካሜራ ፊት የሚያደርጉትን በእውነተኛው ህይወታቸው አያደርጉትም። ቪዲዮቻቸው ብዙ ኤዲት ተደርጎ ነው የሚለቀቀው። ይህን ያልተረዱት አንዳንድ ጨቅላዎች እንደነሱ ለመሆን መድኃኒቱን አላግባብ መጠቀም መጀመራቸው የሚያሳዝን እውነታ ነው። ሶስተኛውና አስደናቂው እንዲሁም አሳዛኙ ምክንያት ደግሞ ሴቶችን በወሲብ ለመበቀል ብለው የሚጠቀሙ መኖራቸው ነው። በእርግጥ ጥናቶች ይህን ቃል በቃል ለበቀል ብለው ባይገልጹትም ኢምፕሊኬሽንስ ፎር ውመን በሚል ርዕስ ውስጥ ያካትቱታል፣ ወይም ደግሞ ዘ ካልቸር ኦፍ ቪያግራ ከሚለው ስር ጋር ያብራሩታል። አንዳንድ ወንዶች ሴት ልጅን በግንኙነት ለመበቀል እንዲወስኑ ከሚያደርጋቸው ምክንያቶች መሃል 4 አስደናቂ ምክንያቶችን እንመልከት። አንደኛው ከእሱ ጋር ለመተኛት ብዙ አስለምናኛለች ወይም ብዙ ዋጋ አስከፍላኛለች የሚል ምክንያት ነው። ሁለተኛው ብዙ ገንዘብ ከፍሎ ያገኛት ከሆነ ወይም እሷን ለማግኘት ብዙ ገንዘብ ወጪ ካደረገ ነው። ሶስተኛው ምክንያት ቺት እንዳደረገችው ከጠረጠረ ነው። አራተኛውና አስቀኛው ምክንያት በአልጋ ላይ ካላሰቃየዋት ከሌላ ወንድ ጋር ቺት ልታደርግ ትችላለች ብሎ ሲያስብ ነው። እነዚህ ሁሉ የተሳሳተ እብደቶች ናቸው። የዚህ መድኃኒት ሱሰኛ መሆን በርካታ ስነ-ልቦናዊ ቀውስ ያስከትላል። ከነዚህ መሃል በዋናነት የሚጠቀሰው በራስ የመተማመን ስሜት ማጣት ነው። ሪዲዩስድ ሰልፍ ኮንፊደንስ ይሉታል። ሌላኛው የድብርት ወይም የጭንቀት በሽታን ያስከትላል። ስለሆነም ይህን መድኃኒት ያለ ሐኪም ትዕዛዝ እንዳትወስዱ እያሳሰቡ የዛሬውን ርዕሰ ጉዳይ በዚሁ ጨርሳለሁ። በቀጣዩ በሌላ ፕሮግራም እስክንገናኝ በቸር ቆዩልኝ። ዮናዳ ነኝ። ቻው።